በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም መብርሃን ወላዲተ አምላክ ኪዳነ ምሕረት በየተ ኩሉ ዓለም በእንተ ኪዳንኪ እንተ አቂቦትኪ በእንተ ኩሉ ነገር ዘገበርኪ ለነ ንሴብሐኪ ወንድሰኪ ክቡር መስቀል ኃይለ ጸወን ዘኮንከነ ትምህርተ መይነ ንሴብሐከ ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት በክብርክሙ ይደለወክሙ ክብረ ስብሐት ሰባቢቱ ለእግዚአብሔር ውሉደ አስራታ ለወላዲተ አምላክ በሰላም እግዚአብሔር እፎ ሀደርክሙ ወእስከዛቲ ሰዓት በጻሕክሙ ለይኩን ለዘአብጽሐነ እስከዛቲ ሰዓት ይትባረክ ስሙ ለእግዚአብሔር። እንደ እግዚአብሔር መልካም ፈቃድ ዛሬ ስለ ወላዲተ አምላክ ስለ ልደቷ እና መጋቢት 4 ላይ ዓለም ከተፈጠረ በአራተኛው ቀን ምን ተፈጠሩ ከወላዲተ አምላክ ጋርስ ምን ያገናኛቸዋል የሚለውን እንመለከታለን ማለት ነው። ቅዱስ ዳዊት በመዝሙር 86 ከቁጥር 1 እስከ 2 ባለው እንዲህ ይላል። መሰረታቲያ ውስተ አድባር ቅዱሳን ያበድረውን እግዚአብሔር ለአናቅጸ ጽዮን ይላል። መሰረቶቿ በተቀደሱ ተራሮች ውስጥ ነው። እግዚአብሔር የጽዮን ደጆች ይመርጣል ብሎ ይናገራል ማለት ነው። ይህን ካለ በኋላ ከቁጥር 8 ላይ መዝሙር 86 ቁጥር 8 ላይ እምነ ጽዮን ይብል ሰብ ይላል። ይህ የተናገረው ለሀገር ነው ብለው የሚያነሱ ሰዎች አሉ። ግን ለሀገር እንዳልሆነ ይህ ትንቢት የተነገረው ቅዱስ ዳዊት ይህን ትንቢት የተናገረው ለወላዲተ አምላክ እንደሆነ እምነ ጽዮን ይብል ሰብ ሲል እና ሰው ሁሉ እናታችን ጽዮን ይላል ሲል ደግሞ ያረጋግጠዋል ማለት ነው። መሰረታቲያ ውስተ አድባር ቅዱሳን ሲል እንግዲህ ቅዱሳን የሆኑትን የወላዲተ አምላክን የዘር ሐረግ ትውልድ ሐረግ ሲያነሳ ነው ማለት ነው። አንድም መልካ ማርያም ላይ ማርያም ድንግል ወለተ ድኃን አድባር ይላል። የጸኑ ተራሮች ልጅ ብሎ ይገልጻታል ማለት ነው። እነዚህም የጸኑ ተራሮች የተባለው ወይም ቅዱሳን ተራሮች ወይም የጸኑ ተራሮች የተባሉት በመልካ ማርያም፣ በመዝሙረ ዳዊት ደግሞ ቅዱሳን ተራሮች መሰረታቲያ ውስተ አድባር ቅዱሳን መሰረቶቿ በቅዱሳን ተራሮች ውስጥ ነው የተባሉት። ከነሱ ውስጥም እንግዲህ ቅድስት ሐናና ቅዱስ ኢያቄም ናቸው ማለት ነው። ይህንም ስንመለከት ሊቃውንት ወደረሱት ነግስ ላይ ምን ይላል? ክሌቱ አሩግ አመበከዩ በካየ ረከብ ወለት ታስተሰሪ ጌጋዬ ይላል። ክሌቱ አሩግ ሁለት በሽምግልና ያሉ አባትና እናት ለቅሶን ባለቀሱ ጊዜ ይላል። ያው የእግዚአብሔርን ሕግና ትእዛዝ እየጠበቁ በነበረው በኦሪቱ ስርዓት እየተመሩ ባሉበት ሳለ ያው ልጅ ስላልነበራቸው ወደ እግዚአብሔር አምላክ ማልቀሳቸውን ያስታውሰናል ማለት ነው። ረከቡ ወለተ ታስተሰሪ ጌጋዬ ያው በትዕግስት ጠብቀው ወደ እግዚአብሔር አምላክ ልጅ እንዲያገኙ በተማጸኑ ጊዜ ኃጢአትን የምታስተሰርይ ልጅን አገኙ ይላል። አንድም በእሷ ኃጢአት የሚስተሰረይ በምትወልደው ደግሞ ዓለም ሁሉ የሚድንበትን የምትወልድን ወላዲተ አምላክን መውለዷን ይነግረናል ማለት ነው። ለብትራታውያን ኩልነ ዘኮነተነ ምግያየ ኢያቄም ወሐና ወለዱ ሰማየ ሰማያዊ ሙኒ አስረቀት ፀሐይ ይላል። ለብስራታውያን ኩልነ እኛ ያው በሐዲስ ኪዳን መድኃኒተ አምላክ ለሰጠን ቃሉ ለምናምን ቃሉ ለምንሰማ ለሁላችን ማምለጫ የሆነችን ይላል። ከሲኦል መከራ እንደዚሁ ከጥፋት ማምለጫ የሆነችን ኢያቄም እና ሐና ቅድስት ሐናና ቅዱስ ኢያቄም ሰማይን ወለዱ ይላል። ወለዱ ሰማይ አንድም ወላዲተ አምላክ በሰማይ ትመሰላለችና ሰማያዊ ምን ያስረቀት ፀሐይ ይላል። ቅዱስ ሐናና ቅዱስ ኢያቄም የወለዱት ሰማይም ፀሐይን አወጣች ብሎ መድኃኒተ አምላክ ከወላዲተ አምላክ መወለዱን ሊቁ በዚህ መልኩ ይገልጻል ማለት ነው። የማቴዎስ ብስራት ምዕራፍ 1 ከቁጥር 15 እስከ 16 ላይ አንድምታውን ስንመለከት የወላዲተ አምላክን ልደት ወደ ኋላ ዘር ሐረጉን ይናገራል ማለት ነው። ያው የዘር ሐረጉ በቅድስት ሐና በኩል እንደዚሁ ወደ 8 ትውልድ ወደ ኋላ ዘርዝሮ የሚያስረዳ ታሪክ አለ። በቅዱስ ኢያቄም በኩልም ደግሞ እንደዚሁ ይናገራል። ወኤልዩድኒ ወለደ አልዓዛርሃ ወአልዓዛርኒ ወለደ ማትያንሃ ወማትያንኒ ወለደ ያዕቆብሃ ይላል። ኤልዩድም አልዓዛርን ወለደ፣ አልዓዛርም ማትያንን ወለደ፣ ማትያንም ያዕቆብን ወለደ ይላል። ወያዕቆብኒ ወለደ ዮሴፋ ፋሪሃ ለማርያም ይላል። ጠባቂዋ የሆነ ዮሴፍንም ያዕቆብ እንደወለደ ይነግረናል ማለት ነው። እንግዲህ እዚህ ጋር መገናኛው ጉንዱ አልዓዛር ነው ብሎ ነው አንድምታው የሚያስቀምጠው። አልዓዛር ማትያንን ወለደ ይላል። ማትያን ያዕቆብን ወለደ። እንደዚሁ አልዓዛር ማትያንንና ቅስራን ይወልዳል ይላል። ቅስራ ደግሞ ኢያቄምን ይወልዳል። ኢያቄም ደግሞ የዓለም ሁሉ ድህነትን ያስገኘች ወላዲተ አምላክን መውለዱን ይናገራል ማለት ነውና
ያው አልዓዛር ማትያን ይወልዳል። ማትያን ደግሞ ያዕቆብንና ቅስራን ይወልዳል ማለት ነው። እዚህ ላይ መገናኛ አለ ይላል። በቅዱስ ኢያቄም በኩል ያለው የዘር ሐረግ ይነግረናል ማለት ነው። ስለዚህም ያው የመልካ ማርያም ደራሲው ማርያም ድንግል ወለተ ቅስራ ይላል። የቅስራ ልጅ ብሎ ይናገራታል። አንድም ወለተ ዳዊት ይላታል። ዳዊት በትንቢት የተናገረላት አንድም በዳዊት የዘር ሐረግ የምትወለድ መሆኗን ሲናገር ነው። ቅዱስ ሰለሞንም ስለ ወላዲተ አምላክ ሲናገር በትንቢት መነጽር ተመልክቶ ስለ ወላዲተ አምላክ ሲናገር እንዲህ ብሏል። መኑ ይእቲ ዛቲን ተቴውፅ ከመ ጎህ ይላል። እንደ አጥቢያ ኮከብ የምትጎበኝ ይላል። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የጨለመውን ዓለም የምታበራ ይህቺ ማናት ሲል ስለ ወላዲተ አምላክ ስለ ልደቷ ወይም ልደቷ እንዴት እንደሚሆን በትንቢት መነጽር ገና ቀድሞ በዘመነ ብሉይ ሳለ ተመልክቶ ይህን ተናግሯል። በዚህ መልኩ አመስግናቷል ማለት ነው። እንግዲህ የወላዲተ አምላክ ልደቷ የጨለመውን ዓለም ለማብራት ነው። ለነቢያት ለሐዋርያት ቤዛ ለመሆን የጨለመውን ዓለም ለማብራት በሲኦል ያሉ ነፍሳትን ነፃ ለማውጣት ተስፋ መንግስተ ሰማያት ያገኙ ዘንድ ልደቷ ሆነ ማለት ነው። የእሷ ልደት ያው በሲኦል ያሉ ነቢያትም በትንቢት ሲናገሩላት ስለነበሩ ወላዲተ አምላክ ከተወለደች በኋላ ያው ድነታችንን እናገኛለን፣ ወደ ገነት ወደ መንግስተ ሰማያት የምንገባበትን ተስፋ እናገኛለን ሲሉ ደስታ ማድረጋቸውን እንመለከታለን። ይህን ካለ በኋላ ቅዱስ ሰለሞን መኑ ይእቲ ዛቲን ተቴውፅ ከመ ጎህ እንደ አጥቢያ ኮከብ የምታበራ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የጨለመውን ዓለም የምታበራ ይህች ማናት ብሎ ሰናይት ከመ ወርኅ ወብርሂት ከመ ፀሐይ ይላል። እንደ ጨረቃ ደምቃ እንደ ፀሐይ ሙቃ የዓለምን ድንቁርና ያስወገደች የረከሰውን ዓለም የቀደሰች እመብርሃን ናት ብሎ ደግሞ ቅዱስ ሰለሞን ይናገራል ማለት ነው። በእሷ መወለድ የዓለም ኃጢአት እንደሚወገድ እንደዚሁ በአማላጅነቷ በቃል ኪዳኗ ከሷ በተወለደው በመድኃኔዓለም አምላክ በመልዕልተ መስቀል ራሱን መስዋዕት አድርጎ ባደረገው ቤዛነት ዓለሙን ሁሉ እንደሚያድን ሲያጠይቅ ነው ማለት ነው። እንግዲህ ያው እንደ ሰናይት ከመ ወርኅ ይላል። እንደ ጨረቃ ደምቃ ወይም እንደ ወርኅ መልካም የሆነች እንተ ቴውፅ ከመ ጎህ ይላል። ወብርሂት ከመ ፀሐይ እንደ ፀሐይ የምታበራ እንደ ፀሐይ የደመቀች ብሎ ይናገራል። ይህንን እንግዲህ ከዕለቱ ጋር እናየዋለን። ዛሬ መጋቢት 4 ዕለተ ረቡዕ ነው። ረቡዕ ማለት አራተኛ ቀን ማለት ነው። በዚህ በአራተኛ ቀን እንግዲህ ፀሐይ፣ ጨረቃ፣ ወር እና ከዋክብት ተፈጥረዋል ማለት ነው። የሰማይ ብርሃናት የሚባሉ የተፈጠሩበት ዕለት ነው። እንግዲህ በዚህ ሰዓት ያው በተአምረ ማርያሙም ፍጥረት ሁሉ መፈጠር ስለ ወላዲተ አምላክ እንደሆነ ይናገራል። አንድም ፀሐይ፣ ጨረቃ፣ ወር ለወላዲተ አምላክ ምሳሌ ሊሆኑ ከዋክብት ተፈጥረዋል። አንድም ፀሐይ፣ ጨረቃ፣ ወር የወላዲተ አምላክ ምሳሌ ናቸው ማለት ነው። መልሶ ደግሞ ወላዲተ አምላክን በፀሐይና በጨረቃ እየመሰለ ያመሰግናታል ማለት ነው። አባ ጊዮርጊስ ዘጋስጫም ኦሪያሬሰ ሰማይ ልብስኪ ዋሳንኪ ብላ ጽጌ ደንጎላ ቀይ ዘምድረ ቆላ ማርያም ዘመነ ተድላ ብሎ ሲያመሰግናት እንመለከታለን። ኦሪያሬሰ ሰማይ ልብስኪ ሲል ኦሪያሬስ ማለት ፀሐይ ማለት ነው። ከፀሐይ ስሞች ውስጥ አንዱ ነው። የሰማይ ፀሐይ ልብስሽ የሆነ ዋሳንኪ እብላ ጨረቃን የምትጫሚ ጽጌ ደንጎላ ቀይ ዘምድረ ቆላ ቀይ የሆነ የቆላ የሱፍ አበባ ማርያም ዘመነ ተድላ የተድላ ዘመን አንቺ ነሽ። አንድም በሲኦል ያሉ ነፍሳት የተድላ ዘመናችን የደስታ ዘመናችን አንድም ወደ ገነት የምንገባበት ዘመናችን መጣ ብለው የተድላ ጊዜያቸውን የሚጠባበቁበት የተድላ ጊዜያቸውን ተስፋ የሚያደርጉበት የአንቺ ልደት ነው መወለድ ነው ሲል ቅዱስ ያመሰግናል ማለት ነው። ያው ፀሐይ ልብሷ ከዋክብት ጌጧ የሆናት ጨረቃን የምትጫማ አማናዊውን ፀሐይ የፀሐይ ጽድቅ የአማናዊው ፀሐይ የፀሐይ ጽድቅ እናቱ የሆነች ምስራቅ ወይም ዳግሚት ሰማይ እመብርሃን ዛሬ ልደቷ ነው ማለት ነው። አንድም ወላዲተ አምላክን በምስራቅ ይመስላታል። በምስራቅ ፀሐይ ይወጣልና ከወላዲተ አምላክ ደግሞ ፀሐይ ጽድቅ እውነተኛው ፀሐይ አማናዊው ፀሐይ የማይጠፋው ብርሃን ዘላለማዊ ብርሃን የሆነው መድኃኔዓለም አምላክ ተወልዷልና በምስራቅ ይመስላታል። አንድም በሰማይ ይመስላታል ወላዲተ አምላክን ዳግሚት ሰማይ ይላታል። ዳግሚት ሰማይ ዲበ ምድር በምድር ሁለተኛ ሰማይ በምድር ብሎ ይመስላታል ማለት ነው። ከሰማይ ፀሐይ እንደሚወጣ በሰማይ ላይ ፀሐይ እንደሚመላለስ እንደዚሁ ከወላዲተ አምላክም አማናዊ ፀሐይ የሆነው መድኃኔዓለም አምላክ ተወልዷልና ዳግሚት ሰማይ ብሎ ያወድሳታል። እንደዚሁ አባ ሕርያቆስም በቅዳሴው ተናግሯል። እንደዚሁ በቅዳሴ መጻሕፍቱ እንደምናገኘው ተውቦ ምህረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል ይላል።
ምህረት ለቅዱስ ሚካኤል ተሰጠ ይላል። ብስራት ደግሞ ለቅዱስ ገብርኤል፣ የሰማያት ሀብት ግን ለድንግል ማርያም ነው ብሎ ይነግረናል ማለት ነው። እንደዚሁ ፀሐይ፣ ጨረቃ፣ ከዋክብት ደግሞ የሰማይ ሀብት ናቸው። ስለዚህ እነዚህ ሀብቶች ሁሉ የወላዲተ አምላክ ምሳሌዋ እንደሆኑ ከዚህም አንፃር እንመለከተዋለን ማለት ነው። ቅዱስ ያሬድ በዚህ ዕለት በሚደርሰው ድርሰቱ ላይ ለማርያም ዘምሩ መስቀሉ ለወልዳ እንዘ ትጸውር ይላል። ያው ለወላዲተ አምላክ በልደቷ ዘማሬ እንደሚገባ ማመስገን እንደሚገባ ለንደሰት እንደሚገባ ሲመክር ነው። ግን ያው ለወላዲተ አምላክ ስትዘምሩ የልጇንም መስቀል ተሸክማችሁ ለወላዲተ አምላክ ዘማሬን አቅርቡ እያለ የወላዲተ አምላክንና የልጇን መስቀል አንድነት ደግሞ ይናገራል ማለት ነው። ቅዱስ ያሬድም በዚህ ዕለት በደረሰው ድርሰት በሌላ ድርሰቱ ላይ ደግሞ ዮም ፍስሐ ኮነ በእንተ ልደታ ለማርያም ይላል። ዛሬ ስለ ወላዲተ አምላክ ልደቷ ስለ ወላዲተ አምላክ መወለድ ደስታ ሆነ ይላል። ደስታ ሲል ያው በሰማይም በምድርም ነው። መድኃኒተ አምላክ በሚወለድ ጊዜ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ይላል። ለእግዚአብሔር በሰማያት ምስጋና ቀረበ ምስጋና ሆነ ይላል። በምድርም ደግሞ ለሰው ልጅ በጎ ፈቃዱ ሰላም ሆነ ይላል። በምድርም ያው እረኞች ባዩት ጊዜ ደስታ አድርገዋል። በሰማይም ደግሞ ቅዱሳን መላእክት ተደስተው ለእረኞችም ማብሰራቸውን ሲናገር ነው። ዮም ፍስሐ ኮነ ሲል ደስታው በሁለት ነው። በሰማይ ያሉ መላእክት የሚያዩት እንደዚሁ ሁሉ ነቢያትም ሲጠባበቁት የነበረው የተስፋቸው ቃል ይፈጸም ዘንድ ስለሆነ ልደቷ ደስታ እንዳደረጉ እንመለከታለን። በምድርም ደግሞ ቅድስት ሐና ቅዱስ ኢያቄም ደስታቸው እንደሆነ ስለታቸው የደረሰበት እንደሆነ የምናይበት ነው ማለት ነው። ይህን ካለ በኋላ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሐና ወኢያቄም ይላል። ከቅድስት ሐናና ከቅዱስ ኢያቄም መወለዷ ሲሆን ደስታ እንደሆነ ሲነግረን ማለት ነው። ይህን ካለ በኋላ ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደተ እመብርሃን ይላል። ወላዲተ አምላክን መወለድ ነቢያትና ጻድቃንን ቤዛ ትሆናቸው ዘንድ ቤዛነቷንም ቅዱስ ያሬድ ሲያስረዳ ከመጽሐፍት አጣቅሶ ሲመሰክር ከመ ትቤዙ ነቢያተ ወጻድቃነ ይላል። አማን ተወልደተ እመብርሃን በእውነት ወላዲተ አምላክ ተወለደች፣ በእውነት ወላዲተ አምላክ ነቢያትና ጻድቃንን ቤዛ ትሆናቸው ዘንድ ተወለደች ብሎ ቅዱስ ያሬድ ይነግረናል ማለት ነው። ይህም ምንድነው? ያው እስመ ይትሐድጋ ውስተ ሲኦል ለነፍሴ ይላል ቅዱስ ዳዊት። ወይትሁቦ ለጻድቅከ ይራይ ሙስና ይላል ቅዱስ ዳዊት ልበ አምላክ የተባለ ነው። እንደዚህ ሁሉ ነቢያት እስከ መድኃኔዓለም አምላክ በአጸደ ነፍስ ሲኦል ወርዶ ነፍሳትን ነጻ እስኪያወጣ ድረስ ገነት የሚገባ እንደሌለ ሁሉም ወደ ሲኦል ይጋዙ። ሲኦል ላይ የተለየ ቦታ ቢኖራቸውም ወደ ሲኦል ሁሉም ነፍስ የጻድቃንም ሆነ በሰዓቱ የነበሩ ነቢያት ጻድቃን ነገስታትም ሆነ ወደ ሲኦል ይወርድ እንደነበረ ከታሪኩ እንረዳለን ማለት ነው። ይህንም ብሎ ሲኦል ነፍሴን ሲኦል አተዋትም ብሎ ቅዱስ ዳዊት ተናግሯል። ወይትሁቦ ለጻድቅከ ይርአይ ሙስና ጻድቅህንም ጥፋትን ያይ ዘንድ አትሰጠውም ብሎ ቅዱስ ዳዊት ይናገራል። ይህም ሲል በኋላ ላይ ያው በአጸደ ነፍስ ወርዶ በአጸደ ነፍስ ወርደህ ነጻ ታወጣኛለህ ሲል ቅዱስ ዳዊት ይህን ተናግሯል። አንድም በወላዲተ አምላክ ልደቷ ተስፋው እንደሚያገኝ ሲናገር ነውና ከመ ትቤዙ ነቢያተ ወጻድቃነ ይላል። ነቢያት ይህን ቀን ይጠባበቁት ነበረ እና ወላዲተ አምላክ ልደት የነሱ ምንድነው ቤዛቸው ይሆናል ማለት ነው። ወላዲተ አምላክ መወለድ አምላክ መጥቶ ነጻ ሊያወጣቸው ብስራት ነውና ከመ ትቤዙ ነቢያተ ወጻድቃነ ብሎ ይናገራል። እንደዚሁ ቅዱስ ያሬድ በድርሰቱ ማርያም እስተታት ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ ይላል። እንግዲህ ከመ ባሕሪ ጻዕዳ የተባለላት በቅዱስ አዳም አብራክ እንደ እንቁ ታበራ የነበረ ጥንተ አብሶ ያልነካት ወላዲተ አምላክ መሆኗን ይነግረናል። ከወላዲተ አምላክ ረድኤት በረከት በሁላችን ላይ ያሳድርብን። ያስተማረን የመከረን የልዑል እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ